ናርዶስ ብርሌው ፈሳሽ ኬሚካል የሆነውን ኢፖክሲን በመጠቀም የሲኒ ማስቀመጫ ረከቦት መስራት የጀመረችው ከወራት በፊት ነው። ዘርፉ ገና ብዙ ሊሰራበት የሚችል መሆኑን በመረዳት ስልጠና ወስዳ ወደ ስራው ገብታለች። አጋጣሚ የምሰራው ሴልስ ነበርና የራሴን ስራ ያው ሴልስ እንደምታውቂው የሆነ ሰዓት ሽያጭ ይኖራል፣ የሆነ ሰዓት ደግሞ የሚቆም ነገር ነው። በሰዓቱ ሽያጩ አለቀና ስራ አጥ ነበርኩኝ። የራሴን ስራ መጀመር አሰብኩኝ። ከዛ ወደፊት ምንድነው የሚሰራ ብዬ ሰርች አረኩኝ። ፔፐር ባክ ኢፖክሲ ምናምን ያልኩኝ አሰብኩኝ። ከዛ ኢፖክሲ ላይ ሞር ፎከስ አረኩ ማለት ነው። አንድ ነገር ከጀመሩ ተስፋ ሳይቆርጡ ደጋግሞ በመስራት ያስቡበት መድረስ ይቻላል የምትለው ወጣቷ የገበያ ማጥናት ስራዋ ፈታኝ እንደነበር ታስታውሳለች። ታግላ እንደተወጣችሁም እንዲሁ። ስጀምር በጣም ቻሌንጅ ያደርገኝ ነገር ሰው ከስተመር እኔን አምኖ የሚገዛኝ ሰው ማግኘት በጣም ቸግሮኝ ነበረ። ከስሬም ነበረ ብቻዬን ነው የምኖረውና የቤት ኪራይ መክፈል እስከሚያቅተኝ ገበያም የለም ነበር። እውነት ለምናገር ለ6 ወር ለ7 ወር ዝም ብዬ ከፍዬ ነበርና አሁን ጥሩ ነው። አሁን እየሰራበት ነው። በ50 ሺህ ብር ካፒታል የተጀመረው የረከቦት ስራ አሁን ላይ ተመራጭ ሆኖ ወደ ተለያዩ የውጭ ሀገራት መላክ ጀምራለች። በደንብ ይሄ ረከቦት በጣም ትሬንድ ነውና በተለይ የውጭ ሀገር ሰዎች በጣም ይወዱታል። ትራዲሽናል ረከቦት ስለሆነና እኔ አብዛኛው ረከቦት ላይ ነው በቃ እንትን ያልኩት ስራዬም ሞር እየወጣልኝ ያለውና ረከቦት በደንብ ታዘዛለሁ። ወደ ውጭ ሀገርም እንደውም ልካለሁ። የሚገርምሽ ነገር ካፒታሏን ግማሽ ሚሊዮን ያደረሰችው ናርዶስ ለአንድ ሰው ቋሚ የስራ እድል እንዲሁም ለ3 ሰዎች ጊዜያዊ የስራ እድል ፈጥራለች። የስራ እድሉ ተጠቃሚዎችም በዘርፉ ያገኙት የእውቀት ሽግግር በቀላል የሚታይ አይደለም ይላሉ። እዚህ ስቲከሮች ዲዛይን ሲሰራ አብረን እንሰራለን፣ እንመርጣለን፣ ዲዛይን እንሰራለን። ሲለጠፍም አብረን እንሰራለን፣ እንለጥፋለን። ወደ ኢፖክሲ ወደዛ እሷ ጋር ሳይደርስ በፊት ፕሪው ሶሉሽኑን ይሰራል ማለት ነው። ዲዛይኑን ይሰራለው ለምን የዲዛይን ሙያውም ስላለኝ ማለት ነው። ያው ኢንቦክሲውን እንዴት እንደምሰራ ለምጃለው እና ዶቃ ምናምን አሁን የራሴን ልጀምርበት ያንን ያክል አይከብደኝም ብዬ ነው ማስበው። በዋናነት ማህበራዊ ሚዲያ ከገበያ ጋር እንደሚያገናኛት የምትናገረው ናርዶስ መዳረሻዋ ኢፖክሲን በመጠቀም በርካታ ነገሮችን መስራት ነው። በጣም ብዙ ነገር መስራት እችላለሁ። እንዳልኩሽ ደግሞ ይሄ ወደፊት በጣም የሚሰራበት ስራ ነውና በደንብ ፍሎር ላይ ፎከስ ማድረግ እፈልጋለሁ። ከተማርቱ ጋር ይገናኛል። በዚህ አጋጣሚ ኬሚካል ኢንጂነሪንግ የተመረቁት ሞር ጀነራል የሆነ ኮንሰፕት አለኝ። እዚህ ጋር ደግሞ በደንብ ራሴን ትሬን እያደረጉ አፕዴት እያደረኩኝ እዛ ላይ ፎከስ ማድረግ እፈልጋለሁ። ፈርኒቸሮችን ከኢፖክሲ ጋር አያይዤ ለግጀሪ የሆኑ ፈርኒቸሮችን መስራት እፈልጋለሁ። ዋጋቸውም እንደየደረጃቸው ከ1800 እስከ 6000 ብር ለገበያ ታቀርባለች። እስከ 100 ሲኒ የሚይዙ አሉ። 6 ሲኒ 1800 ብር ነው። እንደነገርኩሽ ኢፖክሲ ሁለቱም ሳይድ ስላለው ስለሚለፋ ምን ስለሚል ጊዜ ስለሚወስድ ከ10 ሲኒ እስከ 12 ሲኒ የሚይዝ አለ። እሱ ሰርቪስ የሌለው 3000 ብር ነው። ሰርቪስ ያለው 4000 ብር። ከዛ ተደራራቢ ደግሞ አልከልም ከታችንም ያለው እሱ ደግሞ በ6000 ብር ከነ ሰርቪስ። ዘርፉ ከተሰራበት አዋጭ መሆኑን ያልሸሸገችው እርሷ ወደዚህ ዘርፍ ከመገባቱ በፊት ግን ቢሆን የምትለውን ትመክራለች። ገበያ በደንብ ማጥናት አለባቸው። ከዛ ብር ደግሞ ቢኖር ጥሩ ነው። የሆነ ተቀማጭ አይደለም ትከስሪያለሽ ምናምን ቶሎ ሰው አይገዛሽም እና ገበያ በደንብ ማጥናት አለባቸው። በቃ በአንድ አይመጣም። በጣም ስትራግል ያደርጋል፣ ፈተና አለው። ያን ማወቅ ነው ግን ተስፋ ለመቁረጥ